ትናንት እንደ ጓደኞችሽ ተምረሽ እንደ ጓደኞችሽ ቦርቀሽ ማደግ እየቻልሽ ለቤተሰብ ብለሽ ተሰደሽ አንቺ ከሰውነት ጎዳና ወጥተሽ ከቤተሰብ ተረስተሻል። ለነሱ ብለሽ እኮ ነው የመጣሽው። ለባልሽ ባሌ ሰው አይን እንዳያይ ብለሽ መጥተሽ ባልሽ ሌላ ገብቶ ሌላ ትዳር አያችሁ የሰው ነገር 10 ዓመት ረድቻለሁ ስትሉ ቀላል እንዳይመስላችሁ። 10 ዓመት ቤተሰብ አገልግየው ዛሬ ለኔ አልሆንም ስትሉ ጊዜውን ሰው እንዳስቀመጣችሁ ታታገኙ። እናት ማለት እኮ ማለት ትርጉማ ብዙ እኮ ነው። እናት ከጨከነችብሽ ችግሩ አንቺ ነው ማለት ነው። እናትሽ እንዳጨክንብሽ ማድረግ ትችይ ነበር። የእናትሽን ፍቅር እንዳታጭ ማድረግ ትችይ ነበር። አያችሁ አንዴ ማረሳው ነገር የሆነ አስከሬን ኢትዮጵያ አዲስ አበባ ሆኜ ተቀብዬ ቤተሰብ ጋር ይዤ ሄድኩኝና እናቷ በጣም ተወዳት ነበርና ልጅቷ እናትየዋ አስከሬኑን ስታይ ራሷን ስታወደቀች፣ ወንድሟ ታላቅ ወንድሟ አንተ ባመጣው አስከሬን እናታችንን ልናጣ ነው፣ እናታችን ብትሞት አንተን አንለቅም ብሎ የተናገረኝ ነገር ሁሌ አይምሮ ይስታል። ይሄናል ነው የሚወዳችሁት መቼም አረሰው። በእናንተ ሙድ ማይዝ ስንት አለ? ሙድ ቤተሰብ ሙድ ይይዛል። በእናንተ ንቁ። ወፍ ልጆቿን የምታሳድገው ክንፍ እስኪያወጡ ነው። ከዛ በኋላ ራሳቸውን ይችላሉ። እናንተም እንደዛ ነው መሆን ያለባችሁ። ቤተሰብ እስካላችሁ የሚወዳችሁ በህይወት እስካላችሁ ከሞታችሁ ትረሳላችሁ። እንዳትረሱ ግን ዛሬ ጠንካራ መሆን አለባችሁ፣ ጎበዝ መሆን አለባችሁ፣ ጀግና መሆን አለባችሁ፣ ራሳችሁን ማዳን አለባችሁ። መስዬ አንዴ ከታች የሚያለቅስ ኢሞጅ አትላኩ። ያጠፋው ሲጀመርም ሪፖርት እያደረጉት ነው፣ ይዘጋል። ሪፖርት እያደረጉ ነው። ሪፖርት እየተደረገ ነው። ኮፕሊንግ ሼር አድርጉ ስትባሉ ካልሰማችሁ እኔ ከእናንተ ጋር መታገል ደከሙ። አዎ፣ ግን የሚያለቅስ ኢሞጅ አታድርጉ። በቃ እዚህ ጋር እንዴታችን እኔ ተስፋ ቆርጬ ራሴ ላጠፋ ነው አይባልም። ያለ የፈጠረን
ራሱ ነው መውሰድም ያለበት በእጁ ነው። ለምንድን ነው ራሳችሁ የምታጠፉ እያለች ነው። መስዬ ግቢ እስኪ ነይ መስዬ። ይቺ የሁላችሁ ሞዴል ጠንካራ ሴት ራሷን አጠንክራ ሰው ጀግና የሆነች እኔ በጣም የምወዳት የረጅም ዘመን ጓደኛዬ ነች። መስዬ ነይ ግቢ እስኪ። ወደ 28 ሰው አለ መግባት የሚፈልግ ሰው ግን ምን ማድረግ አልችልም። ይኸውላችሁ ሰላም ነው ሳሚ አለው። እንዴት ነህ? እንዴት ነው ወንድም አለም? እንዴት ናችሁ? ሁላችሁ ሰላም ነው? እግዚአብሔር ይመስገን። ሶለ መልካም ሳሚ፣ የድሮ ጀምሬ ነው የምከታተልህ ከፌስቡክ ጀምሮ። የምታደርጋቸው ነገሮች በጣም 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 ብዙ መልካም ነገር ነው የምታደርገው። እኔ በጣም ነው ማደንቅ፣ በጣም ነው ማከብር ወንድም አለም። አመሰግናለሁ። ቴንክ ዩ። በቃ ይለ ማለት ነው። ከታሹኝ እሰማለሁ። ቦታ ሊያዝ ልውረድ። አራት ውረድ። ሰው ችግር የለውም። አትውረድ። ሌሎቻችሁን ገስት ላይ ያላችሁ ማውራት ከፈለጋችሁ እድሉ ልስጣችሁ። እድሉን ልስጣችሁ። አውሩ። ገስት ውስጥ ያላችሁ አውሩ። ሱሱ ምናምን ሁላችሁም አላችሁ አይደል? ሄለን ምናምን ሁላችሁም አላችሁ። ዜድ ማውራት ከፈለጋችሁ አውሩ። ታፕ ኮፕሊንግ ሼር አድርጉ፣ ፎሎ አድርጉት። እንደገና ደግሞ ጋላሪውን ገስት ማን ከፕሮፋይል ያጠገብ ያለውን የልብ ቅርጽ እየነካችሁ ሜምበር ሆኖ መስዬ እንዴት ነሽ? ሳሚዬ እንዴት ነህ? አለው የኔ ጀግና። ይቅርታ በጣም ስልክ ገብቶብኝ የሴቶች ተምሳሌት እያልኩ ነበርና ኦኬ። ያው መቼም እዚህ ላይቭ ላይ ሁሌም ስገባ አንቺን ነው ተምሳሌት ማድረግሽ። ለምን መሰለሽ? ብዙ ሊጥሉሽ የሚችሉ ብዙ ወደኋላ ሊያስቀሩሽ የሚችሉ ምክንያቶች ነበሩሽ። ግን ያን ሁሉ አልፈሽ ለአንድ ልጅሽ ለአንድ ራስሽ ስትይ ዋጋ ከፍለሽ ከፈጣሪሽ ጋር አሁንሽ ትልቅ ቦታ የደረሽ የአረብ ሀገር ምርጥ ሴት ስለሆንሽ በንጹህ መንገድ የመጣሽ አስመሳይ ያልሆንሽ ከጎን ተከተሉኝ ከፊት ቅደሙኝ ያላልሽ ጀግና ሴት ስለሆንሽ ምን ያህል እንደምወድሽ ታውቂያለሽ አይደል? አውቃለሁ ሳሚ፣ እውነት በጣም አመሰግናለሁ። ያክብርልኝ። ሁሌም እንደዚህ ተመሳሳይ ነገሮችን ነው ለኔ የምታሳየኝ። ለኔ ሪስፔክት አለ፣ ሳፖርት የምታደርገኝ የእውነት እኔ ግን አንተ ከፌስቡክ ጀምሮ እያለህ ነው የማውቅህና ድሮ ነው የምንተዋወቀው። ልክ ነሽ። ረጅም ጊዜ ቲክቶክ ገና ሳይመጣ፣ ስለዚህ ከጎኔ ስላለ ስትል በጣም ነው የማመሰግነው። እኔም ደግሞ ልክ ነህ፣ ስደት ላይ እስከወጣን ድረስ እድሉን ካገኘን እኛ ቤት ውስጥ የምንሰራ ልጆች ብዙ ሰርተን አሁን ምክር የሚያስፈልጋቸውና መቀየር ያለባቸው ልጆች እየነገርካቸውም ድንጋይ ላይ ውሃ ማፍሰስ የሚሆኑ ልጆች እንዳሉ ሁሉ ጠንካራ ልጆችና በጣም ጎበዝ የሆኑ ብዙ ለሰዎች ተምሳሌት የሚሆኑ ልጆች ደግሞ በጣም ብዙ አሉ። ግን ጥሩ ስራ ከምንሰራና ጎበዝ ከሆነዎች ይልቅ እቺ ትንንሽ የሚሰሩ የሚጎዱት ልጆች ለራሳቸው የማይሆኑ ልጆች ጎልተው ይወጣሉ እና የእውነት እኔ መላው ኢትዮጵያዊ ነው የምለው። በቃ ልክ እንዳንተ ሁሉም ሳፖርት አድርጎኝ እኔም ጎበዝ ነኝ፣ ጀግና ነኝ። አሁን ነኝ እንደዛ የምለው ማለት ነው። ሰው ብሎኝ ራሴን ማየት ስጀምርና የእውነት አሁን እዚህ ጋር ራሴን ሳገኘው ለካ ጎበዝ ነኝ አልኩኝ። ግን ጎበዝ ነኝ ብዬ ደግሞ ወደኋላ ማለት አልፈልግም። ገና ብዙ ድሪሞች አሉኝ፣ ብዙ መንገዶች አሉኝ። እሱም ደግሞ ከእግዚአብሔር ጋር ነው። ዋናው ፕላኔ ምንድነው? ብዙ ልጅነቴን ወጣትነቴን እንደማንም ሰው መዝለል መጫወት ልጅነቴን ጭምር ሳላይ ያደኩና ብዙ ያሳለፍኩ በስራ ያደኩ ልጅ ነኝና ከእናቴ ቤት ጀምሮ እስከ ስደቱ ድረስ በስደት ያደኩ ልጅ ስለሆንኩኝ ትልቅ ዋጋ ከፍዬበታለሁ እና ዋጋ ከፍለም ደግሞ እንደዚህ ውጤታማ ስትሆን በሰዎች ተወዳጅ ስትሆን እግዚአብሔርም እንደዚህ ሲጨመርበት ደስ ይላልኝ። የእውነት
በተለይ ማዳም ቤት ሰርተን ከ5 ዓመት በላይ የኖሩ መሲ እኔ ከ10 ዓመት በላይ ከ12 ዓመት በላይ ነው የማውቅሽና ድርጊቶችሽን እንቅስቃሴዎችሽን ሁሉ ወረዳቸው ነበር። አንቺ ማለት አሰሪሽን አሳምነሽ በአሰሪሽ ቤት ባልትና የከፈትሽ ጀግና ነሽ። በቂ ነው እሱ። አየሽ አንቺ በእግርሽ ከቆምሽ ዓለምን የማሳመን አቅም እንዳለሽ ባንቺ ነው የተረዳው። እህቶች እንደዛ እንዲሆኑ ነው የምፈልገው። ተበደለ፣ ተገፋ፣ ተዘረፈ፣ ተሰረቀ፣ ተካደ፣ ምንም ይሄ በምድር ላይ ያለ ነው። መካድ፣ መዘረፍ፣ መካድ፣ ዋጋ መክፈል ያለ ነው። ግን በሁለት እግር መቆም ነው አዲስ ነገር። እኔ መሲ ቤትሽ ድረስ መጥቻለሁ። ስራሽ ቦታሽ ድረስ መኪና እያሽከረከርኩ መጥቻለሁ። እውነት ነው። ከኢትዮጵያም በርበሬና ሽሮ ይዤ መጥቼ አንቺ ጋር መጥቻለሁ። እኔ አንቺ ጋር ያየሁትን ኳሊቲ ልንገርሽ። ሁሉ ነገርሽ በውስጥሽ ነው። በቃ እኔ የምፈልገው እህቶች ሁሉ ነገራቸው በውስጣቸው እንዲሆን በሚዲያ አይደለም። ዛሬ ሀቢባ ጋር ሂዳ አንበሳ ብትሰጥ፣ ሳሬ ጋር ሂዳ ብትገባ፣ ከሌ ጋር ሂዳ ብትገባ ሆና ነው እንጂ ሳትሆን አይደለም። ዛሬ አቅም ስላላት ልጇ እኔና መሲ ኤርፖርት ላይ አንድ ላይ ኢትዮጵያ ገብተናል። በደንብ ነው የማውቃት። በጣም ነው የምወዳት። በጣም ማለት ነው ከምትሉት በላይ በጣም ነው የምወዳት መሲን ማለት ነው። መሲ ምን አይነት እቅድ ያላት ሰው መሰለቻችሁ? ሁለት ሰው ነች መሲ እኔ መግለጽ የምፈልገው በደንብ ስለማውቃት መሲ አንድ ለልጇ የምትኖር አንድ ለራሷ የምትኖር ድንቅ ሴት ነች። ልጇ በቁመት በአስተሳሰብ በትልቅነት ከሷ ትበልጣለች። ልጇን ከራሷ እሷ ማዲያት አውጥታ ልጇን የምታስከብር ሴት ነች። እኔ አረብ ሀገር ያሉ ሴቶችን የሚንቁ ሰው ሳይ በጣም ነው የምናደደው። አረብ ሀገር ያለ ሴት እኮ መናቅ የሌለበት ክብር ያላት ሴት ነች። መቼም በህይወቴ ውስጥ ልቤ ውስጥ ገብታ የቀረች ብትኖር መሲ ነች። ሁሌ ሚዲያ ላይ መሲ ሳላነሳ ላይቬን ጨርሼ አላውቅም። ለመሰላችሁ መሲ ለአንድ ነገር ብቻ አይደለም የኖረችው፣ ለሁለት ነገር፣ ለልጇና ለራሷ። መሲ የልጇ አባት ማን እንደሆነ ተናግራ ታውቃለች? አታውቅም። ምንም አያደርግላትማ፣ ምንም አይጠቅማትማ። መሲ የቤተሰቦቿን ታሪክ አውርታ ታውቃለች? አታውቅም፣ አይጠቅማትማ። እናንተ ግን የቤተሰቦቻችሁን ጉድ ላይቭ ላይ ወጣችሁ ስለ ቤተሰቦቻችሁ መገፋት መበደል ታወራላችሁ። ስለሆነው ነገር ከማውራት ስለሚሆነው ነገር መጨነቅ አይሻልም? ጀግና ሴት ማለት እሷ ለኔ ተምሳሌት ነች። እኔ 14 ዓመት ልፋቴ የ14 ዓመት ድካሜ በመሲ አይቼዋለሁ። መሲ ዛሬ አሰሪዋን አሳምና በርበሬ ማለት ቀላል እንዳይመስላችሁ። ሽሮ ማለት ሽታው አረቦች አይወዱትም፣ ያማቸዋል ሲሸታቸው ራሱ። ማዳሟን አሳምና ግን በክፍሏ ረጅም ዓመት የሰራች ድንቅ ሴት ነች። ድንቅ ሴት። ከዛስ እሱ ብቻ አልቀራትም። ዛሬ ወታ የራሷን ሱቅ ከፍታለች። እሷ ብትጎዳ ኑሯን አሸንፋለች። ጠላቷን ቀብረዋለች። ከዚህ በኋላ ለምን እንደ ማማ ዝናሽ አትሆንም? አይጨንቃት። ልጇን ቁም ነገር ላይ አዲስ ዩኒቨርሲቲ አስተምራ አምጥታ ልደቷን እዚህ ነው የምታከብርላት። ሰው ይወዳታል። ወርቅ የሆነች ልጅ አለቻት። ቤት ሰርታለች ባህር ዳር ላይ። አያችሁ፣ ይቻላል ማለት በሷ ተማሩ። እኔም እንደሷ እንድትሆኑ ነው የምፈልገው። እዚህ ወጣችሁ የማንም አሽቃባጭ የማንም ተከታይ መሆን የለባችሁ። መሲን ከሆናችሁ እኔ እወዳችኋለሁ። መሲን ካልሆናችሁ ውሸታሞች ናችሁ፣ ሌቦች ናችሁ፣ አስመሳዮች ናችሁ። መሲ ጀግና ነች። አሁን የማንንም ድጋፍ አትፈልግም። ግን ምን ትፈልጋለች መሰለህ? ፕሮሞት ትፈልጋለች፣ ማስታወቂያ ትፈልጋለች። ስለዚህ የትም ቦታ ላይ ትገባለች። ምን ፈልጋ? ክብሯን ፈልጋ እንጂ ክብሯን አዋርዳ አይደለም። እናንተ ክብራችሁን አዋርዳችሁ ልታለቅሱ ለምን ትገባላችሁ?
በሰው ላይ አልቅሳችሁ ለሰው አልቅሳችሁ የተሳካላችሁ ነገር አለ የለም። እሷ ግን ይሄኔ እኮ ማታ ላይ እኮ ተኝታ እኮ ከአምላኳ ጋር እኮ ስንት ለቅሶ አልቅሳለች። ስንት መከራዋን አይታለች። ስንት ውስጧን ለእግዚአብሔር ነግረዋለች። ዛሬ ግን ትልቅ ቦታ ደርሳለች። ለምን? የተከተለችው አምላኳን ሰውን አይደለም። መሲ አሽቀባጭ አይደለች፣ አስመሳይ አይደለች። እኔ መሲን 14 ዓመት 15 ዓመት አውቃታለሁ። መሲ ንጹህ ሴት ነች። እኔ በመሲ የሚወራውን ነገር አልሰማም። አንዳንዴ ችግሩ ለምንድን ነው መጥፎ ነገር መስማት የምትፈልጉት? አትስሙ፣ አይጠቅማችሁ። ዛሬ ለራሳችሁ ቁሙ፣ ቁስላችሁን አክሙ። ማንም ቁስላችሁን መጥቶ ፕላስተር አይለጥፍላችሁ። ራሳችሁ ለጥፉ፣ ራሳችሁ አስታሙ። ቤተሰብ ጎድቷችኋል? የስ ፍቅረኛ ጎድቷችኋል? የስ በማን ድካም? በራሳችሁ ድካም። ስለዚህ ድካማችሁን ወቁት። የት ላይ ቁስላችሁን መስመር የሳታችሁበትን ወቁ። 11ኛው ሰዓት ላይ ነን ያለን። ኑሮ ውድ ነው፣ ሀገር መግባት ችግር ነው ምናምን እያላችሁ ራሳችሁን አትሸንግሉ። መሸንገል አያስፈልግም። ካለው ነገር ጋር ተስማምቶ መኖር ነው የሚያስፈልገው። 1000 ዓመት አትኖሩ። ዛሬ ተኝታችሁ የሚያስነሳችሁ አምላክ ከሆነ አምላክን ተጠጉ። አምላክ ከማንም በላይ ያኖራችኋል። ይኸውላችሁ ሰው ኑሮ ውድ ነው ቢላችሁ፣ ሰው ጦርነት ነው ቢላችሁ፣ ሰው እንዳትገቡ ቢያደርጋችሁ፣ አምላክ ግን መንገድ አለው። እሳት ውስጥ አናንያ አዛርያን ከሚሳኤል ከእሳት ውስጥ እንዴት እንዳወጣቸው አውቃችኋል፣ አይታችኋል። ተጽፎ ተቀምጧል። ውሸት አይደለም። አናንያ አዛርያ ሚሳኤልን ከእቶን እሳት ውስጥ አውጥቷቸዋል ተብሎ ተጽፎ አይታችኋል። እውነት እንግዲህ እምነት ካላችሁ በመጽሐፍ ቅዱስም በቁርአንም እምነት ያላችሁ ሰዎች እምነታችሁን ተከተሉ። የሚያዋጣው እሱ ነው፣ አምላክ ነው። መሲ ሰዎች አይደሉም እዚህ ያደረሷት፣ እምነቷን ያዳል። ትክክል አይደለም እምነቷ። እናት አባቷ ከሰጧት ትልቁ ስጦታ ውስጥ እምነቷን ያዳናት። መሲ ሰው ተከትላ ቢሆን ዛሬ ማንም ሰው እንደዚህ አከብራትም፣ እኔም አላከብራትም ነበር። መሲ ግን ራሷን ነበር የምትከተለው። ያ የድሃ ቤተሰቦቿን ያ ደካማ ጎኗን ደብቃ ሰው መሆን ነበር የፈለገችው። ሰው ሆናለች። አሁንም ገና ድካም አለባት። ይደክማታል እኮ እንደ ሴት ይደክማታል። ግን ድካም አድርጋ አሁንም ሰው ለመሆን አሁንም ብቻዋን ለመነሳት እየታገለች ያለች ዓለም ድካም ነች። ይህንን ማመን አለባችሁ። አልጋ ባልጋ አይደለች። አልጋ ባልጋ የሆነ ዓለም የለም። አሁን ከማዳሟ ወጥታ ሰራተኛ አስቀጥራ አስለማምዳ ሰራተኛ ሰጣ ከማዳሟ ጋር እኮ አሁን በስልክ ያወራሉ። አይገርማችሁ? አሁን ደግሞ መታ ደግሞ ይህን ቻሌንጅ ልትፈታተነው። አያችሁ፣ ዓለም ፈተና ነች፣ ቻሌንጅ ነች። አሁን ደግሞ ብቻዬን እንዴት ነው የምከስረው? እንዴት ነው የቤት ኪራይ የምከፍለው? እንዴት ነው የራሴን ቤት የቤቱን የቤት ኪራይ የራሴን ላይሰንሴን ምናምን። አሁን በፊት በማዳሟ ኃይል ነበረች፣ አሁን ደግሞ በራሷ ልትቆም ተነስታለች። አያችሁ፣ ጀግንነት ማለት ይሄ ነው። መድፈር ማለት ይሄ ነው። ደፋር ነሽ። እናቴ ትሙት ክበሪ፣ እድሜ ይስጥሽ። ለማንም ሳይሳይ ለልጅሽ ሲል እድሜ ይስጥሽ። በጣም እውነት አመሰግናለሁ። በጣም ቃላት የለኝም። ይሄ ከገንዘብም በላይ ከምንም በላይ ነው። ይሄ መታደል ነው። እኔ ለራሴ እድለኛ ነኝ። በሰዎቹ ፊት ቀርበህ መነገስን የፈለገው እኮ ሰው ቢደክም ምን ቢል የሰው መውደድ ይስጣችሁ ይባላል እና እኔ ብዙዎቹ የእውነት የሰው መውደድ አለኝና ሳሚዬ ወንድሜ ኑርልኝ፣ ከፍ ያርግህ። አንተ እኔን ከፍ እንዳረከኝ የሰው ልጅ ውለት አይከፍልምና እግዚአብሔር ሁሌም ከፊት ይቅደም፣ ከፍ ያድርግህ። እኔ አንድና አንድ የምለው ማዳም ቤት የምንሰራ ልጆች እድሉን ካገኘን ጎበዝ ነን፣ መስራት እንችላለን። ከዛ ውጭ ደግሞ በየወሩ የምናገኘውንም ደግሞ እዚሁ በምንም መንገድ የምናገኘውን ነገር ለራሳችንና ለራሳችን እናውለው ነው የምለው። የእውነት ከማዳም ቤት ተዘግቶ መስራት እኔ እንኳን ነፃነት አለኝ በሰትዬ በኩል እግዚአብሔር ይመስገን፣ መልካም ሰትዬው ናት። ግን እንደዛም ሆኖ ሁሉም ነገር ገደብ አለው ማለት ጠንቅቄ ስራውን ካልሰራውላት ክፍተት ካለው የልጆቿን ዩኒፎርም ተኩሼ ትምህርት ቤት ካላኳቸው ወይም ደግሞ የምሳ ሰዓት ከረፍ እንትን ካለባቸው ያኮርፏቸዋል ወይም ደግሞ ትጣላላችሁ። ስራችን አክብረን ስንሰራ ነው የምንከበረው። እንደዛ ሆነን የምናገኘውን ደሞዝ ለራሳችን ማዋል አለብን ብዬ ነው የማስበው። እና ሳሚ አሁን ላይ ያለውን በዛ ነፃነት እንኳን እየኖርኩ አሁን በራሴ ስቆም የራሴን ፕሮሰስ ስጨርስ በየቢሮ ሲሄድ
በቃ የታረፈድሽ የት ነሽ ምንድነሽ አለመባል በነፃነት ሆነ ወጣ ገብተ የራስክን ነገሮች ስታስኬድ ለካ የሆነ በቃ ታስሬ ነው የኖርኩ ሁሉ ትላለህ። እኔ በዛ ነፃነት ውስጥ ሆኜ ጥሩ ማዳም ናት ብዬ የኖርኩ እንኳን የራስክን ህይወት አለመኖር የእውነት በቃ ትልቅ ልዩነት አለው በጣም ማለት ነውና እግዚአብሔር ይመስገን አሳክቶልኛል። አንተ እንዳልከው አሁን ደግሞ ሌላ ቻሌንጅ ነው ያለው። ያ ማለት የራስክን የመብራት የቤት ኪራይ የዚህ ጎደለ የዚህ የሚለው ነው። ያ ነው ህይወት ማለት የምትኖረው። እስካሁን አኗኗሪ ነው የነበርኩት እኔ ምንም ጭንቅላታችን ሳያስብ ምንም ከጊዜው ጋር ሳንሄድ ከዓለም ጋር ሳንራመድ ማዳሞቻችን ወጣው ገብተው በሚሰሩት ነገር ምግብ እንበላለን። ያቺ ወር ደሞዝ አለችልን የተተመነች 3 አመትም 4 አመትም 5 10 አመትም አንድ አይነት ደሞዝ ትከፈለናለች። ኢኮኖሚ ሲያድገኛ ደሞዝ አያድግም። ምንም አናስብም። ኢብን ራሱ ማዳም ቤት ሆነን እኛ የምናወራው ወሬ ማዳም ወጣች ማዳም ገባች እንዲህ ብላኝ የሆነ ስልክ ብናወራ እውነት ወሬ እንደዛ ነበር። እኔ ከማዳም ወሬ አልፍም ስማቸው ሁሉ በየወሬው ምሳ በልተው አሁን እንዲህ ብለውን ኢትዮጵያ ደውለን ስናወራ እንዴት ናችሁ እንላለን። ከዛ በኋላ ማዳም እንደዚህ ያለች ማዳም እንደዚህ እነሱም ደግሞ ሰራተኛ እንዲህ ብላ ጓደኞቻቸው ተገናኝተው ቡና ቢያፈሉ ወይ የኔዋማ እንደዚህ ብላ ያቺ ከዳማማ ያቺ ሸቃላማ ያቺ ምናምን ለምን ባለው። ስለዚህ ከእኛም ከነሱ ወሬ አንወጣም እነሱም ከኛ ወሬ አይወጡም ነበር። ግን አሁን እኔ የሚገርም ይሄን ስራ ከጀመርኩ በኋላ ኢብን አወራሪ አስተሳሰቤ ምን ሁሉም ነገር ተቀይሮ በፊት ኢትዮጵያ ማቀው ዕውቀት ሁሉ በእነሱ ወሬ እናንተ ጠፍቶብኝ ነበር። አሁን ላይ ራሴን ስታዘበው የማውቀውን ዕውቀት እንኳን እያጣው ነበር ታውቃለህ ሳላቀው ማለት ነው። አሁን ላይ ወደ ራሴ መኖር ኦርደር መቀበል ሲጀምር በርበሬና ሽሮ ሄደ ከእቴ ጋር ደውዬ ይሄን አዘጋጁ ይሄን አድርጊው ይሄን ብራስ ገብ ይሄን ሁና አውጪ ይሄን አድርጊ ስል ሲጀምር የራሴን ህይወት መኖር ጀመርኩ። ጭንቅላቴን ማሰራት ጀመርኩ ታውቃለህ። አንድና አንድ ስንት ነው ሁለት ማለት እስከሚያቅተን ድረስ ነበር ጭንቅላታችን የሚደፈነው። አሁን ግን አይደለም አንድና አንድ ሚሊዮን ብዬ ማውራት ጀምሬያለሁ። 1000 100,000 200,000 እንደቀላል ማውራት ጀምሬያለሁ። ምክንያቱም ጭንቅላቴን ማሰራት ሲጀምር በራሴ ላይፍ መኖር ሲጀምርና አኗኗሪ ነን እንጂ እየኖርን አይደለምና የእውነት እግዚአብሔር የሆነ በቃ እንደኔ መሲ አንድ ጥያቄ ልጠይቅሽ። በማዳሞች እዚህ ባሉ በእህቶች በኢትዮጵያኖች እህቶች እኔ በነገራችን ላይ የአረብ ሀገር ቅመም የአረብ ሀገር የማዳም ቅመም ምናምን ሲባል ያመኛል። አልወደውም እኔም አልወደውም። ግን በእነሱ ፊት አንድ ጥያቄ ልጠይቅሽ። አስተሳሰብሽ ነው እዚህ ያደረሰሽ ወይስ ሰው ነው እዚህ ያደረሰሽ? ይህን ብቻ መልሽ። እኔ ማንንም ሰው ማንንም ተደግፌ አላውቅም። ሁሌም ነው የምለው አንቺ ለመጎዳት ቤተሰብ በቂ ነው፣ ፍቅረኛ በቂ ነው፣ ጓደኛ በቂ ነው፣ የልጅሽ አባት በቂ ነው። ኢትዮጵያ ያሉ ማህበረሰብ ጓደኞች በዙሪያሽ ያሉ በቂ ናቸው አይደል ለመውደቅሽ? ግን ለመውደቅሽ ምክንያት ሳይሆን ያስፈለገሽ ለመነሳትሽ ምክንያት ላይ ለመነሳትሽ ምክንያት ላይ የለውጥሽ ምክንያት ላይ ስለሰራሽ ነው እዚህ የደረስሽው አይደል? አዎ ሁሌም ምን አለ መሰለኝ